በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የአጋዕዝተ ዓለም የቅድስት ሥላሴ ሰይፈ ሥላሴን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የአጋዕዝተ ዓለም የቅድስት ሥላሴ ጸሎት። ጥንተ ፍጻሜ የሌለበት ለዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ሆይ ከሚያስፈራ የክፉ ነገር ሁሉ ታድነኝ ዘንድ እለምንሃለሁ እማልድሃለሁም። የሰይጣንን ተንኮል ሁሉ ከኔ አርቅ። አቤቱ ያዕቆብንና ልጆቹን እንደባረክ እኔንና ልጆችን ቤተሰቦችንና ዘመዶችን ባርክ። በቸርነትህ በሰጠኝ ሀብትና ንብረቴ ላይ ረድኤትህና በረከትህን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል መንግሥትና ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ በእውነት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ልዩ ሦስት በሚሆኑ በቅድስት ሥላሴ እየተማጸንኩ በዚች እናቴ በምትሆን ቅድስት ቤተ ክርስቲያን ፊት ቆሜ ጠላት ሰይጣን እክድሃለሁ። ዳግም በዚህ ዓለም በወዲያኛው ዓለም አምባ መጠጊያ የምትሆነኝ ድንግል ማርያም ምስክር አድርጌ ለዘላለሙ አወግዝሃለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ ዕረፍት እፈልጋለሁ። በአብ በወልድ በመንፈስ ቅዱስ ስም እነቃለሁ። በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። በስም ሦስት በመለኮት ግን አንድ አምላክ ብዬ እማጸናለሁ። በአካል ሦስት በመንግሥት ግን አንድ አምላክ ብዬ እማጸናለሁ። በገጽ ሦስት ፍጹም በሚሆን የባሕርይ አንድነት ግን አንድ አምላክ ብዬ እማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት እድን ዘንድ በዚህ በመለኮታዊ አንድነት እማጸናለሁ። ከአንዱ አንጻር ወደ ሌላው አንጻር መዘዋወር የሌለበት በእግዚአብሔር የፊቱ ምዕዛረ ብርሃን ፊቴን አማትባለሁ። በሚመለከትበት አንጻር የሚያስደነግጥና የሚያንቀጠቅጥ በእግዚአብሔር የዓይኖቹ ብርሃን ነጸብራቅ ዓይኖችን አማትባለሁ። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበት አንደበቴን አማትባለሁ። መልካሙን በሚያናግር ዕውቀትንና ጥበብን በሚገልጽ በእግዚአብሔር ምዕዛረ ከናፍር ከንፈሮችን አማትባለሁ። ያለማቋረጥ ለሱ ምስጋና የሚገባው የሰውን ጸሎት የሚሰማ በእግዚአብሔር ምዕዛረ አእዛን ጆሮ ከፍታለሁ። ያለመዳሰስ ዓለምን በያዙ
እግዚአብሔር የእጆቹ ምዕዛር እጆቼን አማትባለሁ እዘረጋለሁ። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛረ ልቦና ልቦናዬን አማትባለሁ። ከልዩ ሐሳብ ልዩ በሆነ በእግዚአብሔር ምዕዛረ ሕሊና ሕሊናዬን አማትባለሁ። የቆሙበትን አካባቢ የሚያነዋውጹ በእግዚአብሔር የእግሮቹ ምዕዛረ እግሮቼን አማትባለሁ። በሰማይና ከዚያ በላይ ባሉ እንዲሁም በምድርና ከዚያ በታች ባሉ ዓለም ዓለማት ሁሉ እሱ የመላ ነውና ቦታ ለማይወስነው በእግዚአብሔር ምዕዛረ አካል ሰውነቴን አማትባለሁ። ጥንት ፍጻሜ በማይኖርበት በሌለበት በእግዚአብሔር ምዕዛረ ዘመን ዘመኔን አማትባለሁ። ምስጋና ለእግዚአብሔር ይሁን፣ አሜን። የለመለመ የምሕረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ የሕይወት መፍለቂያ ለሚሆን ለመንፈስ ቅዱስ ሰላምታ ይገባል። የሦስት የምሕረት መፍሰሻ አንድ የይቅርታ ምንጭ አስቦ ማድረግ ችሎታ ስልጣን ላለው ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ የሆነ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ሰውን በአርአያና በአምሳሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል ለሚዘራ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። መጉደል የሌለበት የስጦታ ባህር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን አምላክ ሰላምታ ይገባል። በመለኮታዊ ሥልጣኑ ነፍስን ከሥጋ የሚለይ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በጌትነቱ መብረቅ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለማይነዋወጽ የሃይማኖት አምድ ልዩ ሦስት ለሚሆን ሰላምታ ይገባል። መፍረስ የሌለበት የመድኃኒት አዳራሽ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የቤቱ ግድግዳ በእሳት ለተሰራ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ድንኳኑ የእሳት ነበልባል ማደሪያውን በብርሃን ለተከበበ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በጽርሐ አርያም ለሚኖር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ዙፋኑን በኪሩቤል ላይ ለዘረጋ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቀል ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚያድህይና ለሚያበለጽግ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚያዋርድና ለሚያከብር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለመግደልና ለማዳን ሥልጣን ላለው ልዩ አምላክ ሰላምታ ይገባል። ለሚቀስፍና ይቅር ለሚል ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚተክልና እንዲበቅል ለሚያደርግ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚያደርቅና ለሚያለመልም ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ሁሉን ማድረግ ለሚችል ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ይህን ለመሰለ ማለት በአንድነትና በሦስትነት ለሚመለክ አምላክ በእውነት እሰግዳለሁ። አቤቱ በዘመኑ ሁሉ የጥፋትና የኃጢአት አውሬ ዲያብሎስ እንዳይቀርበኝ በሐጹረ ቅዱስ መስቀል አጥርነት ጠብቀኝ፣ አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ አመለካከት ሦስት ገጽ አንድ መንግሥት አንድ ፈቃድ ሦስት አካል አንድ ባህሪ ሥላሴ ያለመከፋፈል በሦስትነት ያለመጉደል በትክክል በአንዲት ፈቃድ በፍጹም አንድነት ይኖራሉ። ሥላሴ ከሰማየ ሰማያት ይልቅ ትመጥቃለች። ሥላሴ ከባሕሮች ጥልቀት ይልቅ ትጠልቃለች። ሥላሴ አግዓዝተ ኩሉ ዓለም ናት። ሥላሴ ከሰማያት በላይ ባሉና ከጥልቆች ጥልቆች በታች ባሉ ሁሉ የመላች ናት። ሥላሴ በዓለም የስፋት አድማስ በማዕዘኗ ሁሉ ያለች ናት። ሥላሴ የምስራቆች ምስራቅ የምዕራቦች ምዕራብ ናት። ሥላሴ የሰሜኖች ሰሜን የደቡቦች ደቡብ ናት።
ሥላሴ የሰፊዎች ሰፊ የሚሆን ቦታ ስፋት አይወስናትም። ሥላሴ የንጋት ብርሃን መውጫ። ሥላሴ በምሽት ጊዜ ጨለማን የምታሰለጥናት። በዚህ የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህንን የሃይማኖትና የምስጋና ቃል በቅድስት ሥላሴ በቀና አንደበት እዘምራለሁ። አምልኮትና ስግደት መመለክና ለቅድስት ሥላሴ ይገባል። ኃይለ ጽንዕ መንግሥት ሥልጣንና ክሂል ለቅድስት ሥላሴ ይገባል። ጥበብና ምክር ጌትነትና ክብር ለቅድስት ሥላሴ ይገባል። መግደል፣ ማዳን፣ መቅሰፍ፣ ይቅርታ ማድረግ የቅድስት ሥላሴ ሥልጣን ነው። ማድሄት፣ ማበልጸግ፣ ማክበር፣ ማዋረድ የብቻ የቅድስት ሥላሴ ሥልጣን ነው። መትከል፣ ማብቀል፣ ማድረቅ፣ ማለምለም የብቻ የቅድስት ሥላሴ ሥልጣን ነው። በምድርና በሰማይ በቀላያት ባሉ ፍጥረታት ሁሉ ላይ የገዥነት ሥልጣን ያለው ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የመለኮትን አንድነት ገንዘብ በማድረግ ያለመለየትና ያለመከፋፈል በገጽ ሦስት በመለኮት አንድ ለሚሆን ለእርሱ ለብቻው መገዛት ይገባል። ለእርሱ ለብቻው ዘምሩ፣ ለእርሱ ለብቻው ምስጋና ይገባል። እሱን እጅ መንሳት፣ እሱን ማመስገን፣ እሱን ማምለክ፣ በእሱም መታመን ይገባል። እሱን መጠጋት፣ ወደ እሱ መጸለይ፣ በፊቱም መማለድ ይገባል። እሱ የአማልክቶች አምላክ የገዢዎች ገዢ የነገሥታትም ንጉሥ ነው። በዚህ በሥላሴ ስም እያመንኩ ጠላት የሰይጣን እክድሃለሁ፣ አንተ ርኩስ መንፈስ ነህና። ልዩ ሦስት ሆይ እኔ ባሪያችሁን ከመከራ ሥጋ ከመከራ ነፍስ ጠብቁኝ፣ አድኑኝ ለዘላለሙ በእውነት። ይቅርታቸው ሀብተ ረድኤታቸው ለአገልጋያቸው ይደረግለትና የሥላሴ ተአምራቸው ይህ ነው። ጤሮአዳ በሚባል ሀገር የፋርስ ንጉሥ ጭፍራ የሆነ አንድ ሰው ነበር። ይህም ሰው ከዕለታት በአንድ ቀን የክርስቲያንን ሀገር ለማጥፋት የሰንጋ ፈረሱን ጭኖ ከቤቱ ወጣ። በዚያች ሀገር ውስጥ የአብ የወልድ የመንፈስ ቅዱስ ስዕል ያለበት የተቀደሰ ቦታ ነበር። ከዚያም ንዋያተ ቅድሳቱን ለመመዝመር ወደ አማረውና ወደ ተጌጠው አዳራሽ በገባ ጊዜ የስሉስ ቅዱስ ስዕል ካለበት ቦታ ደረሰ። ይህም ወታደር የሥላሴ ስዕል በእሳት ሰይፍ ታጥሮ ባየው ጊዜ በዚያ የነበሩትን ሰዎች ወንድሞች ሆይ ይህ እንደ እሳት የሚያንጸባርቅ ስዕል ምንድን ነው? አርአያው እጅግ አስፈራኝ። ወደ እሱ ቀርቤም ሁኔታውን ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ፈጥነህ በምድር ላይ ወድቀ ስገድ፣ ይህ ስዕል የሥላሴ አርአያ ገጽ ነውና አሉት። በዚያን ጊዜ ፈጥኖ በጉልበቱ ተንበርክኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶቼ ለሥላሴ እሰግዳለሁ እያለ ማለደ። ከአረማውያን ሀገር አውጥታችሁ ከክርስቲያኖች ሀገር አደርሳችሁኛልና ስለዚህ ምስጋና ላቀርብላችሁ እገደዳለሁ አለ። እንዲህም እያለ ሲጸልይ የእግዚአብሔር የጌትነቱ ብርሃን በዚያ ቤት ውስጥ መላ። በዚያን ጊዜ አንተ ንጉሥ ወታደር ሆይ መንግሥተ ሰማይ ትገባ ዘንድ ስሉስ ቅዱስ ጠርተውሃል የሚል ቃል ከሰማይ መጣ። ይህንንም ከመስማቱ የእግዚአብሔር መልአክ መጋቤ ብርሃናት ራጉኤል በቅጽበት ወደ እሱ መጥቶ ወደ ሰማይ አሳረገውና በሥላሴ ፊት አቆመው። ሥላሴም ከሌሎቹ ንጉሥ ሰራዊት ተመርጠሽ ወደዚች የመጣሽ ምርጥ ነፍስ ሆይ ወልድ በአባቱ ጌትነት በመንፈስ ቅዱስ ክብር እስኪመጣ ድረስ በሕያዋን አገር ተቀምጠሽ በዚያ ትቀመጭ ዘንድ ፈቅደንልሻል አላት። ይህንንም ካሏት በኋላ ወደዚያ ሀገር አስገቧትና በዚያ ተቀመጠች። ይቅርታቸውና ሀብተ ረድኤታቸው ከሁላችንም ጋር ይሁን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የአጋዕዝተ ዓለም የቅድስት ሥላሴ መልካቸውን እናሰማለን። አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ
በተመኘው ጊዜ የግብር ሦስትነታችሁን ለማግኘት በተመራምሮ አንድነት ከሦስትነት ሳልቀላቀል የመለኮትን አንድነት በዘላለማዊት ሕልውና አምናለሁ። አብ ወልድ መንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላም እላለሁ። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባሕርይ አምላክነታችሁ መለኮታዊ እጅ ከተከለው ተክለ ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ ጠናለው እኔ አገልጋያችሁ። አብ ወልድ መንፈስ ቅዱስ ሆይ ስነ ጽላሎቱ ከህውረ በረድ ይልቅ ጽሩየ ባህሪ ለሆነው ለራስ ጸጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ እጅ መንሻችሁ የሆነ ነገሥተ ባህታዊ የባለ ብዙ ገድል ሦስትነታችሁን አስተማረ። ሦስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ምስጢር በትክክል ተረጋገጠ። አብ ወልድ መንፈስ ቅዱስ ሆይ የነፍስና የሥጋ ብዥ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕሰ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነታችሁን ዘውድ በኢያሱ ራስ ላይ አቀዳጁ በስም ሦስት በባሕርይ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስ አሳንጿልና። አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡር ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፍጡራን ሁሉ የበላይ ገዥ ለመሆን ተነሳስቶ ጸላዔ ዲያብሎስ ከባለሟልነታችሁ ወጥቶ ከማኅበረ መላእክት በተለየ ጊዜ በአርአያችሁና በአምሳላችሁ ሰውን ፈጠራችሁ፣ በሱ ቦታ ተካችሁ። ክብር ምስጋና ይግባችሁ ለዘላለሙ። አብ ወልድ መንፈስ ቅዱስ ሆይ በአመፃው ፍዳ ብዛት ድንጋጼ እስኪይዘው ድረስ አመፀኛውን ለሚመራመሩ ቀራንብታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቀዝ የማያበላሸው የዕንቁ ባሕርይ መዛግብቶች ናቸውና ቸርነታችሁ በዚያች ፍርድ በሚሰጥባት ዕለት ገሃነመ እሳትን አጥፍቶ የሲኦልን ትላትል አጥቅቶ ነፃ የወጣው ያድርገኝ። አብ ወልድ መንፈስ ቅዱስ ሆይ ዓይኖችን ለፈጠሩ አዕይንቶቻችሁ ሰላምታ ይገባል፣ ቅድምናችሁ ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነቴ ምግብ ለአፍአዊ ሰውነቴ ነጭ ሐር ልብስ ይሆነኝ። አብ ወልድ መንፈስ ቅዱስ ሆይ ርእይ የሚከተለው ምስጢራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አእዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሦስትነታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነም በአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ሆኑ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ከመፈጠራቸው በፊት በብርሃንነታችሁ ላሉ መላእክታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉሥ መከራ ድኑኝ። የቅናት እሳት የሚነድበት የሐሜት ትል ነቀዝ የተመላበት የምድር ገሃነም እሱ ነውና። አብ ወልድ መንፈስ ቅዱስ ሆይ የምስጋናን መሥዋዕት ለሚያሻትቱ አእናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ድሆችንና ችግረኞችን ድንጋይ ጠራቢ አድርጎ ሰማያዊ የነፍሴን ቤት ይሠራልኝ ዘንድ በሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን ይዘዙልኝ። አብ ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፈር ሰላም ላለው። ስሉስ ቅዱስ ሆይ ቸርነት የባሕርያችሁ ነውና ይቅርታ አድርጉልኝ። የተስፋ ጥመኛውን
ቀዝቃዛ ውሃ ማጠጣት ሲገባኝ ይልቁንም ድውዩን ሄጄ የምጎበኝበት እግር እያለኝ ሃይማኖቴ ከምግባር ሕይወቷ ተለይታለችና ቸርነታችሁን ላኩልኝ። አብ ወልድ መንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ዱር ወይም ገዳም አበባው ጌጡ ናችሁና። ስሉስ ቅዱስ ሆይ በአንድ ከተቀረጸ የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮቴን ለውጡልኝ። አብ ወልድ መንፈስ ቅዱስ ሆይ ሥጋዊ አስናን ላይደሉ አስናናችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ደመናም ዝናማት ናችሁ። ስሉስ ቅዱስ ሆይ በመንፈሳዊ ውስጣዊ ልቦና ውስጥ ሕጋችሁን በሠራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታዋን ለቀቀች። አብ ወልድ መንፈስ ቅዱስ ሆይ ነገር ሁሉ ከመነገሩ አስቀድሞ በመናገሩ ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበር መንግሥታችሁ ሥጋዊ መንበረ መንግሥትን የሚያስደነግጥ ነው። ሕጋችሁን በተላላፊና ትእዛዛችሁንም ባፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዳስ ዓይን አየ። ገሊላዊ ይሁዳ የሞት ጎዳናን ተጓዘ። አብ ወልድ መንፈስ ቅዱስ ሆይ የእሳቱን ነበልባል ሰንሰለት ቆራርጦ ጸጥ ለሚያደርግ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የታታሪ ነጋዴ ልዩ ገንዘቡ ናችሁና ቅዱሳንን በመንፈስ ቅዱስ ከሚወልድ ችሮታችሁ በንስሐ በተወለዱ ጊዜ ጴጥሮስ የመንግሥተ ሰማይ መክፈቻ ተቀበለ፣ ምዕመናንን ያሳድድ የነበረ ጳውሎስም የወንጌል መምህር ሆነ። አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ እርጩት። የእንስሳት ደምና የጣዖት አምልኮትን እንደማይረባ አስቀድሜ ተመራምሬ ፈትኘዋለሁና። አብ ወልድ መንፈስ ቅዱስ ሆይ ስለ ጥልቅ ንስሐ የተነሳያንን ስቴ አንብዕ ደም አስፈላጊ ለሆነ ጉርያችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነት ባለጸጋ ናችሁና ከባለሟልነታችሁ አታውጡኝ። ከባለሟልነት አውጥታችሁ በቸልታ ከተመለከታችሁኝ ሚካኤል ገስግሶ ሥጋዬን ለማስገኘት ይሆንለታልን? ወይስ ገብርኤል በክንፉ ከንፎ የነፍሴን ሕይወት ሊሰጠኝ ይቻለዋልን? ክህሎቶችስ የእናንተ ብቻ ናቸው እንጂ። አብ ወልድ መንፈስ ቅዱስ ሆይ ክሳድ አዳምን ለፈጠረ መለኮታዊ ክሳዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በቸርነታችሁ ከኃይላት ኃይልን አሳትፉኝና በሥጋዬ ጠፈር ወይም ሰማይ ላይ የአርሳኒዎስ ፀሐይ ገድል ትቆም ዘንድ እዘዙ። ቀድሞ በታች በመሬት ላይ ያለ ኢያሱ በላይ በሰማይ ያለ ፀሐይን በቸርነታችሁ ኃይል ሊያቆም ችሏልና። አብ ወልድ መንፈስ ቅዱስ ሆይ የዓለምን መሠረት ለተሸከሙ መታከፍታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የማይነቅዝ የማይለወጥ የኖህ የመርከቡ ዕዳውና ከማያይህ ቀዝፋችሁ ያወጣችሁት የኖህ አሻጋሪው ዋናተኞች ናችሁ። አቤቱ ሰው አምላክ ሰው ሆኖ በተዋህዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ሱራፌልና ኪሩቤል ከእግሩ በታች ሰገዱ፣ በእሱ ፈቃድ እነሱ ተፈጥረዋልና። አብ ወልድ መንፈስ ቅዱስ ሆይ በማዕከላዊነትና በምልአት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታውያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጠላት የሽንገላውንና የተንኮሉን የቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፍ ሰልፍን አስተምሩልኝ። አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረ የሰው ዕውቀት የመላእክት አእምሮ ተመራምሮ ለማይደርስበት ቅድመ ዓለም በበትረ ቅድምና ለተጠበጠበ ዘባናችሁ ሰላምታ ይገባል።
ስሉስ ቅዱስ ሆይ የባሕርይ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለም ጸንቶ የሚኖር ነውና በውጭ በአፋ በግዙፍ አካል የሚታየውን ውስጣዊ የሰውነቴን ሕንፃ ከመፍረስ አድናችሁ ለእናንተ ማረፊያ አድርጉት። አብ ወልድ መንፈስ ቅዱስ ሆይ የንጉሣዊ ምክር ከተማ ለሆነው መለኮታዊ እንግዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ መርከብ መልሕቅ ናቸውና የጠላት ዲያብሎስ የምቀኝነቱ የተንኮሉ መልአክ ሊያጠፉኝ በተከታተሉ ጊዜ አስቀድሞ እስራኤልን ከባሕር መስጠም እንዳዳናቸው የቸርነታቸው ባሕረ ፍቅር የማዳን ኃይሉ በእኔ ላይ ይገለጽ። አብ ወልድ መንፈስ ቅዱስ ሆይ የአገልጋዮቹ ጻድቃን መጠለያ ለሚሆን መለኮታዊ ሕፅናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከልቦናችሁ የምትመነጩ የኢያሱ ፈሳሽ ውሃ ናችሁ። ስለዚህ በሥጋው በነፍሱ እናንተ አድናችሁ በረድኤት ትጠብቁታላችሁና እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይ እንደነበረው እንደ ዳንኤልም መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አልፈቀደም። አብ ወልድ መንፈስ ቅዱስ ሆይ አዳምን ለፈጠሩ መለኮታዊ እጆቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ፈጣሪ ገዢ ቸር ጠባቆቼ እናንተ ናችሁና የነቢያት አለቃቸው የእስራኤል መሪያቸው ነቢዩ ሙሴ ኦሪትን ከጻፈ በኋላ የአውሴ መምህር መጽሐፍ ሦስትነታችሁን አስተማረኝ። ወልደ ነጎድጓድ ዮሐንስም የምስጋናችሁን ጎዳና መራኝ አመለከተኝ። አብ ወልድ መንፈስ ቅዱስ ሆይ የአዳምን ወርች ላጸና መለኮታዊ ወሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከምድር ዳር እስከ ምድር ዳር ጸብን ክርክርን የምታጠፉ እናንተ ናችሁና የተነሳያንን ሀብተ ንስሐ በልቦና የመዝገብ አከማቹ። ለመንግሥታችሁም ካይን የሚወርደውን የእንባ ግብር አገባ ዘንድ በፍቅራችሁ ሰውን ደስ እንዳሰኝ ፍቅር እንድትሰጡኝ። አብ ወልድ መንፈስ ቅዱስ ሆይ የጸልአይ ዲያብሎስን ክርን ለሰባበረ ላደቀቀ ኃይለ ኩርናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ያለ ድካም የቸርነት ገበሬዎች እንደመሆናችሁ መጠን የይቅርታ ዘራችሁን የባሕርያችሁን ፍቅር ስንዴን አድርጋችኋልና ወርሃ ዘርን በማስቀደም ወርሃ ማዕረርን በማስከተል በእርሻችሁ የሰው ልቦና ውስጥ የእውነት አዝመራ ሰመረ አፈራ። አብ ወልድ መንፈስ ቅዱስ ሆይ ሰማይና ምድር በማይመረመር ሥልጣኑ የሚመጥን የሚከነዳ መለኮታዊ ክንዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ምስኪኑ ድሃው አልዓዛር በነዌ ደጅ ወድቆ እየጋረ እየጣረ ምጽዋትን በለመነው ጊዜ እንደተሳለቀበትና የገንዘብ ፍቅር ካታለለው ካረጀው ከባለ ጸጋው የስስት ልብስ ልማድ አላቀው አውልቀው ባማረ በሐዲስ የሐር ግምጃ ምጽአት አስጊጡኝ። አብ ወልድ መንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለም በአንድነት ሦስትነት ጸንታችሁ የምትኖሩ እናንተ ብቻ ናችሁና ኤልያስ ከእርሻ አንዱን ትልም የሚያረካ ዝናምን ለማዝነብ ቢከለክለኝም እንኳ እናንተ ግን በልቦና እርሻ ላይ ሰላም ዝናባችሁን አዝንሙልኝ። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ላልተለዩ መለኮታዊ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባሕሪ አድራሻችሁ ንብረቱ የማይጎድልበት ገንዘብ የማያልቅበት ነውና በደሉ ኃጢአቱ ከድህነት በላይ ከጣለው በኋላ የሰውን ልጅ አዳምን ባበለጸጋችሁት ባጸናችሁት ጊዜ የሰማይ መላእክት ከውን በፊት ያላዩትን ችሮታ አዩ። ስለሆነም መላእክት የሰው አገልጋዮች ተባሉ። አብ ወልድ መንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊያችሁ ላይደለ መለኮታዊ ጎኖቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ዳሩ ግን ባሕርያችሁ በሚያስፈራ በሚያስደነግጥ ልብስ መብረቅ የተሰወረ ነው እንጂ። አቤቱ መንገድ ጠራጊው መጥምቀ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌለ መንግሥታችሁ
ጻድቁ ቆርኔሌዎስ በተጓዘበት ወደ ምጽዋት ጎዳና ይምራኝ። አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ሆድ ከርስ ስለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባለ ዙፋናችሁ ሳላችሁ በዓለም ሁሉ ምሉዓን ናችሁ። ለሌላው ወገን ምክርን የማያሻው ባሕሪ መለኮታችሁ በላይ በሰማይ ሳለ የምድር መሰረት ይመረምራል፣ ይቆጣጠራል። የምድርንም መሰረት አምድ ተሸክሞ በላይ በሰማይ ይኖራል። አብ ወልድ መንፈስ ቅዱስ ሆይ የአስተሳሰብ ልዩነት ለሌለበት ልቦናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳም ከኛ እንዳንዱ ሆነ ብላችሁ እንደተናገራችሁ መጠን አንዲት ስግደት ይሰገድላችኋል። አቤቱ የመንግስታችሁ ድምፀ መለኮት በአደባባይ በተሰማ ጊዜ ሰባሊዮስ ሁከት ጸጥ አለ፣ የሞገዱም ማዕበል ጠፋ። አብ ወልድ መንፈስ ቅዱስ ሆይ በህላዌ አካል ትክክል ለሚሆኑ ኩላያቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከእናንተ ከሦስቱ አካላት አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘ ጊዜ የአባቶች ተስፋ በድንግል ማርያም ተፈጸመ። የነጻነት አርማ መስቀል በቀራንዮ አደባባይ ተተከለ። አብ ወልድ መንፈስ ቅዱስ ሆይ በበጎ ሐሳቡ በቸርነቱ ለሚታወቀው ሕሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከከለዳውያን ይልቅ የካራንን ምድር የመረጠ አብርሃም የሦስትነታቸውን ትክክለኛ ሦስትነት ከተረዳ በኋላ ከድንኳኑ በስተ ምስራቅ ወይም ባሻገር 3 ሰዎች ተመለከተ። ከሦስቱ አንዱ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ የሚገኝ ቸርነታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ። ከገድላችሁ ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ በደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖት በስባር አጽሙ አንዲት ስንጥርስ እንኳ ከልክሎኛልና። አብ ወልድ መንፈስ ቅዱስ ሆይ መታጠቂያው የጨርቅነት ሰቅ ለሆነው ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በለዓምን እንደሚያመልክበት ጣዖት ከንቶ ያይደለ የባሕሪ አምላክነት ነው እኮን። አቤቱ የቸርነታችሁ ምልክት ወደ እውነተኛ ውሳኔያችሁ መርቶ ያደርሳልና በዓለ መሥዋዕቱ አብርሃምና ለመሥዋዕት የሚቀርበው ይስሐቅ ከመሠዊያው ቦታ ይደርሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጁ። አብ ወልድ መንፈስ ቅዱስ ሆይ በዓይን ለማይታይ ሕልውናችሁ ተመራምሮ ለማይደረስበት አቋያጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሠራተኞች እንደመሆናችሁ ቸርነታችሁ አካሌን የሚሸፍንበት የሰማዕትነት መልበስ ልብስ የለኝምና ይልቁንም ሕፃኑ ቄርቆስ የተጎናጸፈውን መልበስ እሳት በሰውነቴ ላይ ልጎናጸፍ አልቻልኩምና። አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ አብራክ ለሚያሰግድ አብራካችሁ ሰላምታ ይገባል። እነርሱም ሰማርን፣ ሰብኮላህም በተጨማሪነት ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ ሆይ አቤቱን አገልጋያችሁን ባለሟል አድርጉኝና እንደ መላእክት አሰልጥኑኝ፣ ከሰብአዊ ተገዥነትም የገዥነት ሥልጣን አቀዳጁኝ። አብ ወልድ መንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳምና የሔዋን ፈጣሪዎቻችሁ እናንተ እንደመሆናችሁ የምርኮኞች ነፃ አውጪ የሆነ ኃይላቸው የጣዖት ሐሰተኝነትን አጋለጠ። ሐሰተኝነት የዕዳ ኃጢአትም ስሩ መሰረቱ እነሆ ተነቃቀለ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለውም ስለ 1 ፈንታ 4 እጅ የከፈለ ከገንዘቡ እኩሌታ ከፍሎ ለነዳያን እንደመጸወተ እንደ ዘኪዎስ እድል ፈንታ ቸርነታችሁ ይቅርታን ቸርነትን ያስተምረኝ።
አብ ወልድ መንፈስ ቅዱስ ሆይ በአሳነ መባረክት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ የችሮታ ገንዘባችሁን አታሳጡኝ። እውነተኛ የቸርነታችሁን ገንዘብ ጥሪት ቀማኛ ሽፍታ በቀማኝ ጊዜ ስለ እኔ ተግቶ የሚያዝን የሚያለቅስ እንደ አባይ ስሪን ያለ ደግ ሰው ፈጽሞ አይገኝምና። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁ ክብር ከፍ ያለ ነው። የልስጥራን ሰዎች ያልህምት መሥዋዕት እንሰዋላችሁ እስከ ማለት ደርሰው ለመረጣቸው ሐዋርያት ሰገዱ። አብ ወልድ መንፈስ ቅዱስ ሆይ ለማይመረመረው አካለ ቆማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ዓለምን ከባህሪያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም ከእናንተ አንዱ አካላዊ እግዚአብሔር ቃል በለበሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም በማለት በአንድነት ትመሰገናላችሁ። አብ ወልድ መንፈስ ቅዱስ ሆይ በመጽሐፍ እንደተነገረው በማንኛውም ጾታ መልክ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲ አርዮስ የባህሪ አንድነታችሁን በከፋፈለ ጊዜ ሰይፈ መዓታችሁ ተበቅሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ሆነ። አብ ወልድ መንፈስ ቅዱስ ሆይ እኔ አገልጋያችሁን የሦስትነታችሁን መታመኛ ቦታው ያድርሰኝ። ስሉስ ቅዱስ ሆይ የሦስትነታችሁን ብርሃን ከተቀዳጀው ዘንድ መላ ሰውነት የአንድነታችሁን ሦስትነታችሁን የገለጻችሁበትን እዚሁ ዮርዳኖስ ይሆናልና ከዮርዳኖስ ምስክርነት አልሻም። አብ ለልጁ ምስክርነት የሰጠበትን የታቦር ተራራንም አልመኘውም፣ እኔው ራሴ ደብረ ታቦር ሆኛለሁና። አብ ወልድ መንፈስ ቅዱስ ሆይ ከባህርያት የተገኘ ባህርያዊ ልብስ ጥበብ የተጎናጸፋችሁ ናችሁና የንጉሡን ልጅ የኢያሱን ስም በልብሳችሁ መጎንጸፈ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ነገሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወትን የሚያረካ ማየ ሕይወት የደብረ ብርሃኑ ቤተ መቅደስ ሕንፃ ከውስጣዊ ከርሱ ምንጫችሁ ጽድቅን ለተጠሙ ውሃን አመንጭቷልና። አብ ወልድ መንፈስ ቅዱስ ሆይ በ47 ምዕራፍ ለተከፈለ ላቀረብኩት የምስጋና እጅ መንሻ ስለ አንድ ፈንታ እጥፍ በእጥፍ ውለታ የምትከፍሉ ናችሁና ከባህሪ ገጽታችሁ ደስ የሚያሰይ ፈገግታ የተመላበት ንዋየ ገጽ ስጡኝ። ለቅዱሳን በተዘጋጁ በ10 አህጉር ላይ ስልጣን ሰጥታችሁ ሽሙኝ። ስሉስ ቅዱስ ሆይ እኔ አገልጋያችሁን ከመከራ ሥጋ ከመከራ ነፍስ ጠብቁኝ ለዘላለሙ አሜን። አቤቱ በረከትን ስጠኝ፣ በዝች በተባረከችው ዕለት የማቀርብልህን ጸሎትም ስማኝ፣ ልመናዬንም ተቀበል፣ ኃጢአቴንም ይቅር በል። አቤቱ ለሚበረታቱብኝ እጅ አሳልፈህ አትስጠኝ። የሰይጣንን ቃልና የባለሥልጣኖችን ቁጣ አታሳድርብኝ። የጎረቤትን ጥል ከኔ ያርቅልኝ፣ ሐዘንና ችግርም ከላይ ላይ አስወግድልኝ። አቤቱ ትእዛዝህን እፈጽም ዘንድ ዓይነ ልቦናዬን አብራልኝ። መፈራትህንም በዚች በዛሬቱ ዕለት ፈጥነህ ላክልኝ። ደጋጎቹ ወገኖችህን በቀንና በሌሊት እንደጠበቅካቸው ሁሉ በደሌንና ኃጢአቴን ይቅር ትለኝ ዘንድ በእውነተኞች በወዳጆችህ አማላጅነት እለምንሃለሁ። አቤቱ በፊተኛውም ሆነ በኋለኛው ኃጢአቴ ማረኝ፣ ይቅር በለኝ። ከምቀኛና ከተንኮለኛ እንዲሁም በእኔ ላይ ክፉ ለማድረግ ከሚፈልጉ ሁሉ ፈጽመህ አድነኝ። በአንተ እታመናለሁ፣ አቤቱ ከአንተ ሌላ አምላክ የለምና። አምላኬ ወይ ሰማይ ፈቃዴንም ፈጽምልኝ። ወገኖቼ የጥምቀት ልጆችንም ጠብቃቸው። ጥንት የሌለብህ ቀዳማዊ ፍጻሜ የሌለብህ ዳህራዊ ሆይ አቤቱ በደሌን ታጠፋልኝ ዘንድ እለምንሃለሁ፣ እማልድሃለሁ። በአባትና በእናቴ ላይ ፍጹም ርኅራኄ አድርገህ ከወገኖች ጋር በመንግሥተ ሰማያት
አንድ ታደርጋቸው ዘንድ ኃጢአታቸውን ይቅር በላቸው። ኃይል፣ ምስጋና፣ ጌትነት፣ መንግሥት ያንተ ናትና በእውነት የሚጠሩህን የምትሰማቸው ከኃጢአት የፊትህን መልስ፣ ቸርነትህንም ከኔ አታርቅ። አቤቱ በቸርነትህና በይቅርታ ልመናዬን ተሰማይ ዘንድ እለምንሃለሁ። ክብር፣ ጌትነት፣ ምስጋና ለአንተ ይገባል። አሜን። በመለኮተ ስሉስ ቅዱስ ገጽታዬን አማትባለሁ። በመለኮተ ስሉስ ቅዱስ በፊቴ አንጻር አማትባለሁ። በመለኮተ ስሉስ ቅዱስ በስተኋላ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ቀኝ ወደ ግራ በመላ ሰውነት የማማትባለሁ። ይልቁንም ኃጥእና በደለኛ የምሆን በዚህ ዓለም በሕይወት በምኖርበትና ከሞትኩም በኋላ በሚመጣው ዓለም ርኩሳን መናፍስት እንዳይቀርቡኝና እንዳይፈታተኑኝ እግሮችንና እጆችን መቀመጫና መቆሚያዬን መውጫና መግቢያዬን ሁሉ በመለኮተ ስሉስ ቅዱስ አማትባለሁ። አንድ ሲሆን ሦስት፣ ሦስት ሲሆን አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። በዚህም ሥላሴ በገጽ 3 በመለኮት አንድ መሆናቸው ይታወቃል። በገጽ 3 ስለመሆናቸው 3 በመለኮት ትክክል ስለመሆናቸው አንድ ይባላል። ልዩ 3 የሚሆን አብ ወልድ መንፈስ ቅዱስ በአነዋወር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስም በአካል 3 ቢሆን በአገዛዝ በፍርድ አንድ ነው። ጥበቡ ምክሩ የማይከፋፈል የማይነጣጠል ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ብቻውን አያስብም። መንፈስ ቅዱስም ያለ አብና ያለ ወልድ ብቻውን አያስብም። እነሱስ ያለ መለየት በአንድ ሐሳብ ጸንተው ይኖራሉ። ሥላሴ በአካል 3 በሥልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስ በተለየ አካሉ ፍጹም ገጽ ነው። በባህሪ ግን ከአብና ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን በመለኮቱ ግን ከወልድ ከመንፈስ ቅዱስ አይለይም። ወልድም በተለየ ስሙ ወልድ ሲሆን በመለኮቱ ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስም በተለየ ስሙ መንፈስ ቅዱስ ሲሆን በመለኮቱ ግን ከአብና ከወልድ አይለይም። የአብ ስም ተለውጦ ወልድ ወይም መንፈስ ቅዱስ አይባልም። በመለኮቱ ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ ስም ተለውጦ አብ ወይም መንፈስ ቅዱስ አይባልም። በመንግስቱ ግን ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስ ስም ተለውጦ አብ ወይም ወልድ አይባልም። የመለኮቱ ፈቃድ ግን ከአብ ከወልድ ጋር ትክክል ነው። አብ አባት በመሆኑ ከባህሪ ልጁ ከወልድ ከባህሪ ሕይወቱ ከመንፈስ ቅዱስ አይበልጥም። ወልድም ከአባቱ ያንስም ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ አነዋወር ነው እንጂ። መንፈስ ቅዱስም ያለ መጉደልና ያለ መበላለጥ ከአብና ከወልድ ጋር በምክርና በአነዋወር ትክክል ያለ መለየት በጥበብ አንድ ናቸው። በመንግስት ትክክል፣ በአካል በመለኮት አንድ። የአብ የወልድ የመንፈስ ቅዱስ ሦስትነታቸው አንድነታቸው እንደዚህ ነው። ሦስትነታቸው በትጉሃን መላእክት ምስጋና ይታወቃል። ኪሩቤልና ሱራፌል ሊቃናትም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአማልክቶች አምላክ እርሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ በአንድ ቃል ያመሰግኑታል። በዚህም ምስጋና 4ቱ እንስሳ ለአምላክነቱ በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳውያን የሆኑ ሱራፌልም ሦስትነቱና አንድነቱን ለማጠየቅ አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ የጌትነትህ ምስጋና በሰማይና በምድር የመላ ነው እያሉ ኃይል ገንዘቡ ለሚሆን አምላክ ምስጋና ያቀርባሉ።
በዚህ የምስጋና ቃል የሥላሴ አነዋወር ይታወቃል። እነሆ ለሦስትነቱ ምስጋና በሚያቀርቡበት ጊዜ ቅዱስ ብሎ ማመስገን ከሦስትነት አይወርድም አይወጣምና፣ እኛም እንደዚሁ መለኮቱ ሥላሴን እናመሰግናለን። የተመሰገነ አብ ከልዑል ነው፣ የተመሰገነ ወልድ ክቡር ነው፣ የተመሰገነ መንፈስ ቅዱስ ታላቅ ነው እያልን ልዩ ሦስት ለሚሆን እንሰግዳለን። በሦስትነቱ ፈጽመን እናመልክበታለን፣ እሱንም እናመሰግነዋለን ለዘላለሙ በእውነት። አብ ወልድ መንፈስ ቅዱስ በገጽ 3 በባሕርይ አንድ ናቸው። በስም 3 በመንግሥት ትክክል፣ በአካል 3 በመለኮት በችሎታ አንድ አምላክ። 3 ፀሐይ አንድ ብርሃን፣ 3 ገጽ አንድ አምላክ፣ ከፍጹም ሦስትነት ባለመለየት አንድ ቃል አንድ መለኮት። አብ በሚናገርበት ገንዘቡ እሱ ወልድ መንፈስ ቅዱስን በአንድነት ይናገራሉ። አብ በባሕርይ ልጁ በወልድ በባሕርይ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። ወልድም በባሕርይ አባቱ አብ በባሕርይ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። መንፈስ ቅዱስ በአብ በወልድ አንድነት ይናገራል። የአብ ቃል ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ነገር ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው። አብ በሚነገርበት ገንዘብ እርሱ ወልድ በአብ ይናገራል። ወልድ በሚናገርበት ገንዘብ እርሱ አብ በወልድ ይናገራል። የመንፈስ ቅዱስ ነገር ከአብ ከወልድ ነገር ጋር አንድ ነው። እርሱ በፍጹም አካሉ አምላክ ሲሆን መንፈስ ቅዱስ የአብ የወልድ የባሕርይ ሕይወት ወይም እስትንፋስ ነው ተብሎ እንደተነገረ መንግሥቱ ከአብ ከወልድ አይደለምና፣ ወልድም እንዲሁ እንደ አብና እንደ መንፈስ ቅዱስ ፍጹም ገጽ ሲኖረው በመለኮቱ ግን ከአብ ከመንፈስ ቅዱስ ያለ መጉደል በአንድነታቸውና በሦስትነታቸው ጸንተው የነበሩ ናቸው። አብ አባት በመሆኑ ከወልድ አይቀድምም፣ ወልድም ልጅ በመሆኑ ተድኅሮ የለበትም። መንፈስ ቅዱስ ከአብ ከወልድ ቅድምና ወይም ተድኅሮ የለበትም። ከዓለም ሁሉ በፊት በአንድ አገዛዝ በአንድ ሥልጣን በሦስትነታቸው የነበሩ ናቸው እንጂ ያለምንም መለየት ወይም ልዩነት በሦስትነት ያሉ ናቸው። ያለምንም መጉደል በትክክል ለሚኖሩ ለዓለም የሚኖሩ ናቸው። አብ ወልድ መንፈስ ቅዱስ በአንድ ዙፋን ይቀመጣሉ፣ ሕልዋን ናቸው። የአብ ሕልውና ከወልድ ከመንፈስ ቅዱስ ሕልውና አይለይም። የወልድ ሕልውና ከአብ ከመንፈስ ቅዱስ ሕልውና አይለይም። የመንፈስ ቅዱስ ሕልውናም ከአብ ከወልድ ሕልውና አይለይም። እንግዲህ ሥላሴ በአንድ የጌትነቱ ዙፋን አነዋወራቸው ይህ ነው። ነቢዩ እንደተናገረ እንዲህ ሲል እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ ጌታ ጌታዬን በቀኝ ተቀመጥ አለው አለ። እነሆ ልዩ ሦስት የሚሆን የሥላሴን አንድነት አነዋወር በየክፍሉ ተረዳን። በዚች በቅድስት ሥላሴ አነዋወር እኔ አገልጋያችሁ ማጸናለሁ፣ ነፍስና ሥጋዬንም ማጸናለሁ። ልዩ ሦስት በሚሆን እሱ በማይደርቅ የቸርነቱ ባሕር በየጊዜውና በየሰዓቱ ያጠምቀኝ ዘንድ ለዘላለሙ አሜን። ዳግመኛም ቅድስት ሥላሴ ያደረጉት ተአምር የአብ የወልድ የመንፈስ ቅዱስ መታሰቢያ የምታደርግ ልጅ የሆነ አንድ ሕፃን ነበር። ከዕለታት በአንድ ቀን ይህች ሴት ለሥላሴ መታሰቢያ እንጀራ የምትጋግርበት ደረቅ እንጨት ፈልጋ ባጣች ጊዜ ያን ሕፃን ልጅ ውድ ልጄ ሆይ ባደግህ ጊዜ የምትከፍለው ደረቅ እንጨት የሚሰጥ ሰው ፈልግ፣ እኔ እንጨት በመፈለግ ብዙ ደክሜ አጥቻለሁና አለችው። ሕፃኑም መልሶ መልካሟ እናቴ ሆይ ሁሉንም ነገር ተይው፣ ይቅር፣ ብዙውንም አትድከሚ፣ ነገር ግን ጌቶቻችን ሥላሴ ያውቁልናል አላት። ይህንንም ከተዋዋሉ በኋላ ዳግመኛ እናቱን ጠራትና እስኪ ተነሽና የመጣልሽን ደስታ ተመልከች አላት። ልውሳነ መብረቅ በሆኑ መላእክት እጅ የተዘጋጀ እንጂ በሰው እጅ የተጋገረ ያይደለ የትኩስ እንጀራ መዓዛ ሽታ በዚህ አዳራሽ ውስጥ ይሸተኛልና አላት። ይህንንም በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛው ወይም ሽታው
የሰውን ልብ እጅግ አድርጎ የሚመስጥ የሚያስደስት እንጀራ በመሶብና በገበታ ተሰርቶ አገኘች። ሰዎችም ከመዓዛው ጣፋጭነት የተነሳ በሽታው ብቻ እንደበሉ ሆነው ጠገቡ። በዚህ ጊዜ ዘመዶቿና ጎረቤቶቿን ጠርታ ወዳጆች ሆይ በቤቴ ውስጥ የሆነውን ማለት ሥላሴ ያደረጉትን ድንቅ ድንቅ ሥራ ተመልከቱ አለቻቸው። የሀገሩን ሰዎች ለደጋጎች ወገኖች የሆኑ እሊህ ስሉስ ቅዱስ ያደረጉትን ድንቅ ሥራ አይተው አደነቁ። በታላቅ ደስታ እየተደሰቱ በአንድነት ወደ አዳራሽ ገቡ። ከዚህ በኋላ የሀገሩ ሰዎች ሁሉ ስሉስ ቅዱስ ሰዶምና ገሞራን ያጠፉበት ጥር 7 ቀን ምክንያት በማድረግ እንደዚች ሴት ሁሉም በየራሳቸው የአብ የወልድ የመንፈስ ቅዱስ መታሰቢያ ማድረግ ጀመሩ። እነሆ ነዳያንና ችግረኞችን እየጠሩ ከተዘጋጀው ምግብ አብልተው አጠገቧቸው። ወይንና ብርዙን አጠጥተው አረኳቸው። ወደ እነሱ የመጡትን ሁሉ በእርጋታ እየጋበዙ አስደሰቷቸው። በየወሩ ሁሉ በየራሳቸው በየግል ቤታቸው የአብ የወልድ የመንፈስ ቅዱስ በዓላቸውን መታሰቢያ የሚያደርጉ ሆኑ። ይልቁንም በፍጹም ትጋት ይዘክሩ ነበር። የቀርታቸው ሀብተ ረድኤታቸው ከወዳጃቸው ከሕዝበ ክርስቲያን ይልቁንም በጸሎት አስቡን ካሉን ከእህት ከወንድሞቻችን ጋር ይሁን፣ አሜን።